በቃችሁማ ሁሉንም ነገር እነግራችኋለሁ። አዎ ንገሪን፣ እንጠብቃለን። እንደዛ ከሆነ ልንገራችሁ፣ ገና ሰው ገላለች። ሚራ እዚህ ቤት ይዘውት አልመጡም እንጂ የሆነ ቦታማ የሆነ ነገራቸውን አስቀምጠው ነው የመጡት እንጂ ባዶ እጃቸውን መቼም ከአሜሪካ ድረስ ኢትዮጵያ ዝም ብሎ አይመጡም አይደል? አዋይ ከሆስፒታል ይዘናት መተን ነው። ዶራ ሰራተኛችን አለች ማሰብ ምንድን እኔ ራሴ እንዴትም አላየሁም። ምንድን ነው አላማ? ለምንድን ነው ማታስቡ? እናንተ ካሰባችሁት ይበቃል። ስሙኝ፣ ይኸውላችሁ ይሄ መጨረሻ ቃሌ ነው። እሺ ደግማችሁ ሉሃናን ሰራተኛ ስትሏት እንዳትሰማ። ሳራ የምትባል ሴት የለችም። ሳራ ሞታለች። ከዚህ በኋላ እንደዚህ ብለሽ አትጠይቂኝ። እዚህ ቤት ሳራ አትመጣም። በቃ ሳራ ከምሮሽ አውጣት። ታያት ሉሃና ሳራ ሞታለች። ስሚኝ ለምሮሽማ እንዴ ሎና አንቺ ሎና ሉሃናም በስተመጨረሻ ራሷን ስታ ሆስፒታል ገብታለች። እጅግ በጣም የሚያሳዝን ነገር ነው። ታዲያ ሚራን በሰዓቱ ሉሃና አሁን ላይ ታማ ሳይሆን ያውቃ እያስመሰለች እንደሆነ እና እንዲሁም ደግሞ አሁን ላይ እንደዚህ እያደረጋት ያለ የሰው ነፍስ በእጇ እንደጠፋ ሰው እንደገደለሽም ጭምር ነበረ እንግዲህ ለታርቀይና ለዳሪያ የተናገረችው። ታዲያ እነሱም በጣም የሰሙትን ነገር ማመንና እንዲሁም ደግሞ መቆጣጠር ነበር ያቃታቸው። እንግዲህ አድናንም ሉሃናን ከዚህ ቤት መውጣት አለብን፣ ከዚህ ቤት ካልወጣን ከባድ ችግር ይፈጠራል፣ ስለዚህ እህትሽ ሳራ ሞታለች፣ ከዚህ በኋላ ተመልሳ አትመጣም በማለት ሲጨውባት፣ ታዲያ ይሄንም ሉሃናን መቋቋም አልቻለሽም። ምክንያቱም እህቷ ሞተች ተባለሽ እንጂ በምንና እንዴት እንደሞተች ምንም የምታውቀው ታሪክ የለም። ታዲያ ታርቀኸኝም ሉሃና እያስመሰለች ሳይሆን የሆነ የተደበቀ ነገር ሊኖር እንደሚችልም ታዲያ ጠርጥሮ ነበረ። አሁንም ደግሞ የቤቱን ሚስጥርና የቤቱን ገመና ዝርግፍ አድርጋ ሚራ ስትናገርም እንግዲህ አድናን ደርሶ ሲጥ አድርጓታል እሷንም። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናውራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናውራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም እንግዲህ ታርቀኝ ሉሃናን ለማረጋጋት እና እንዲሁም ደግሞ ለማጽናናት በገባበት ሰዓት ሉሃና እጅጉን በጣም ተጎድታና እንዲሁም ደግሞ እያለቀሰች ስለነበረ እሷንም አጽናንቶ እንግዲህ ወዲያውን ነበረ እንቅልፍ የያዛት። ታዲያ አድናንን በደረሰ ሰዓት ያየውንና የተመለከተውን ነገር በጭራሽ ማመን አቅቶት ነበረ። ለዛም እንግዲህ አድናን አሁን ላይ ሉሃናን የሚቀመው ስለመሰለው ታርቀኝ እኔ በሉሃና ጉዳይ በፍጹም አልደራደርም፣ ስለዚህ ከሉሃና አጠገብ እንዲደርስ አልፈልግም ብዬ ነበር። አንተ ግን ይህን ትእዛዜ ልትካከብርና እንዲሁም ደግሞ ሊሰማ ያልፈልግም በማለት ቅጥቅጥ አድርጎት ነበረ። ታዲያ ታርቀኸኝም አሁን ላይ በጣም ነው ግራ የተጋባው። ምክንያቱም ይህ ሰውዬ ጤነኛ አይደለም። ዶ ሳያሳብደን በፊት አድናንን ከዚህ ቤት ማስወጣት አለብን ባላት ሰዓት እንግዲህ ዳሪያ በጣም ነው የደነገጠችው። ምክንያቱም አድናንን እንዴት አድርጌ ነው እጅ ማስገባት የምችለው፣ እንዴት አድርጌ ነው የራሴ የማደርገው ብላ በምትሰራበትና በምትለፋበት ሰዓት ይህን ነገር መናገሩ በጣም ነው ያበሳጫት። ታዲያ በሰዓቱ አድናን በፍጹም ከዚህ ቤት መውጣት አይችልም በጭራሽ መቼም ቢሆን ነበር ያለችው። ታዲያ ግን አድናንና ሮቤል የሚለው ስም እጅጉን ግራ አጋብቷቸውና እንዲሁም ደግሞ ቤት ውስጥ የሆነ የተደበቀ ሚስጥር እንዳለ እነሱ ያልገባቸው ያላወቁት፣ ቤቱ ደግሞ በአንድ እግሩ እየቆመ ይሄ ነገር ደግሞ ለነሱ በጣም አደጋ በቃ አእምሯቸውን እየረበሸው እንደሆነ ነበረ ሲነጋገሩ የነበረ። ታዲያ ዳሪያም በሰዓቱ በጣም ግራ ተጋብታ ነበረ። ማለት አድናን እንዴት ነው ማንነቱን ሊቀይር የቻለው? ማለት በእኔ ምክንያት ነው አድናን ሮቤል ብሎ ሚራን ሊተዋውቃት የቻለው? እኔ ስላስቀየምኩት፣ እኔ ጥየው ስለሄድኩኝ አዲስ ማንነት ገንብቶ ነው ምንድን ነው የሚለው ነገር። በዛ ላይ ደግሞ አድናን እውነት በጤናው ቤቱን ሊሸጠው አይችልም፣ የሆነ ችግር ደርሶበት መሆን አለበት በማለት እንግዲህ ታዲያ ምን ብለው ነበረ ታርቀኝ ይህን ቤት እንዴት ነው የገዛኸው ብላ ስጠይቀው እንግዲህ ሚራን የሸጠችልኝ፣ እሱም ደግሞ ሮቤል ባሌ ነው ብላ ነው። ሮቤልን ከርቀት ነበረ ያስተዋወቀች እንጂ በአካል በእርግጥ አላየሁትም። ታዲያ ደግሞ ይህ ሰውዬ ዝም ብሎ ነው እየቃጀና እየጨለለ ያለ። ሮቤል ብዬ ስጠራው ጭራሽ እንደ እብድ እንደ ራስ ነብር ነው እያደረገ ያለ። ግን ሰውየው ጤነኛ አይመስለኝ፣ አስበው ጸበል የሚያስፈልገው ይመስለኛል ነበር ያለ። ታዲያ ዲያሪያን በሰዓቱ አይ አድናን እኮ አድናን እንጂ ሮቤል አይደለም፣ በዛ ላይ ደግሞ አድናንና ሮቤል የተለያዩ ሰዎች ናቸው በማለት እንግዲህ ነግረው ነበረ። ታዲያ እንዴት ሊሆን ይችላል? እንግዲህ እኔ የማውቀው ሮቤል የሚራ ባል እንደሆነ ነው፣ እሱም ደግሞ ቤቱን የሸጠልኝ እሱ ራሱ ነው ብሏት ነበረ። ታዲያ ይህ ነገር ደግሞ ግራ ስላጋባት ቀጥታ ምንድን ነው ያደረገችው? ሚራ ጋር በመሄድ ሮቤል የት ነው
ብላ ስጠይቃት ሚራ እንግዲህ እውነቱ ሀቁ ተደብቆ የሚቀር ስለመሰላት በጣም ነበር የደነገጠችው። የምትይዘው የምጨብጠው ነገር ነው ያጣች። ለምን ደነገጥሽ? እውነቱን ሀቁ እንድትነግሪ ይፈልጋለሁ። እንዴት ነው ከአድናን ላይ ቤቱን ልሸጭበት የቻልሽው? በዛ ላይ ደግሞ ሮቤልስ የአድናን ወንድም አይደለም ወይ በማለት እንግዲህ አፋጥጣት ነበረ። ታዲያ ሚራ መቼም እንደምትታወቀው ማስመሰልና ውሸት አያልቅባትም። ታዲያ በሰዓቱ ይኸውልሽ ምን መሰለሽ እዚህ ቤት የሚመጡትን ሰራተኞች ሁሉ እያማገጠ እነሱ ጋር አልጋ ላይ ነው የማገኘው። በዛ ተናድጄ ደግሞ አድናን ላይ ቤቱን ልሸጠው ቻልኩ። በዛ ላይ ሮቤል ባሌ ነው ብዬ ነበረ የተዋወቁት በማለት ውሸት ማስመሰሏን ቀጥላ ነበረ እንግዲህ ስቅስቅ ብላ ስታለቅስ። ታዲያ ዳሪያን በጣም ነው ያሳዘነቻት በሰዓቱ። በቃ ታልቀሽ፣ እኔ እኮ ወደ እንደቤስሽና እንዲሁም ደግሞ ላሳዘንሽ ፈልጌ አይደለም፣ ግን ደግሞ ከዚህ ቤት ያለው ነገር እጅጉን በጣም ግራ ስለገባኝና ግራ የሚያጋባ ብዙ ነገር ስላየሁ ነኝ በማለት ነበረ እንግዲህ ትታት እየሄደችው ማለት ነው። ታዲያ አድናንም እንግዲህ የዳሪያ ባል ማለት ታርቀኝ እንግዲህ ልኋና እንደዛ እያጽናናትና እንዲሁም ደግሞ በትካዜ ትክዝ ብሎ ትኩረቱን ሰጥቶ እያያት ስለነበረ ጸጉሯንም እያሻሻት ስለነበር አድናን ደግሞ ያየውን ነገር ማመን ነበር ያቃተው። በጭራሽ እኔ በልኋና ላይ አልደራደርም፣ በዛ ላይ ደግሞ ከዚህ ክላስ እንድትገባ አልፈልግም፣ ከልኋና አጠገብ አይደለም ልኋና ክፍል መግባት ቀርቶ ልኋናን እንዲበጅ እንኳን እንድትነካት በፍጹም አልፈልግም ብሎት ነበረ። ግን ደግሞ የዳሪያ ባል እውነት ለመናገር ታርቀኝ ልኋናን ሲያት በጣም አሳዝነዋለች። በእርግጥም ታሳዝናለች። በጣም ልቧ ተሰብሯል። ሌት ተቀን ነው የምታለቅሰው። በጣም ተጎድታለች። በዛ ላይ ደግሞ እንቅልፍ መተኛት አልቻለችም ነበረ። ታዲያ ታርቀኝ ግን አረጋግቶ እንቅልፍ እንድተኛ ካደረጋት በኋላ በትኩረት እያያት ነበረ። በዛ ላይ ደግሞ አድናን እንግዲህ በልኋና ምን ያህል ቀናተኛ እንደሆነ የምናውቀው ነገር። በልኋና ጉዳይ ብዙ ችግርና ብዙ ነገሮች እስከ ዛሬ ድረስ ስለደረሱበት አሁን ላይ ደግሞ ታርቀኝ ልኋናን ይቀማኛል ብሎ ትልቅ ስጋት ውስጥ ገብቷል። ለዛም ነበር እንግዲህ ልኋናን የግዴታ የራሴ ማድረግ አለብኝ፣ ማንም ሰው ልኋናን መጥቶ ሲቀማኝ ዝም ብዬ ማየት የለብኝም። ስለዚህ ማንም ሰው ከማያገኘን ቦታ ራቅ ብለን መሄድ አለብን። በተለይ ደግሞ ይቺ ውሻ ሚራ እሷን ሳታይን እንደምንም ብዬ ልኋናን አግባብቼ ከዚህ ቤት ወተን የራሳችን ዓለም ውስጥ በቃ የራሳችን ጊዜና ጣፋጭ ፍቅርን ማሳለፍ መቻል አለብን ብሎ ወስኖ ነበረ። ለዛም ነበር እንግዲህ ልኋናን ከቀሰቀሳት በኋላ ከዚህ ቤት መውጣት አለብን፣ ከዚህ ቤት እንሄድና የራሳችን ህይወት እንኖር፣ ቆንጆ ጊዜ እናሳልፍ በማለት እንግዲህ ለልኋና ነግሯት ነበረ። ልኋናን በሰዓቱ በጣም ነው የተናደደች፣ በጣም ኦፍ ነው የሆነችው። እህቴ እስትንፋሷ የወጣበትን ቤት ጥዬ በጭራሽ አልሄድም፣ በዛ ላይ ደግሞ እህቴ ትመጣለች ጠብቃታለሁ እንጂ የትም አልሄድም ብላ እንግዲህ ድርቅ ነበር ያለችው። ታዲያ አድናንም በሰዓቱ እየጨውባት ይኸውልሽ ልኋና ከዚህ ቤት እየተገፋን መኖር አንችልም፣ ይህ ቤት የኛ አይደለም፣ ስለዚህ ከዚህ ቤት ደግሞ ምንም የምንሰራው ነገር ስለሌለ መውጣት አለብን። እዛ ላይ ደግሞ እህቴ ሳራ ሞታለች፣ ከዚህ በኋላ ተመልሳ አትመጣም ነበረ ሲላት የነበረ። ይህን ከሚላት ይልቅ እንግዲህ የቷ ሳራን ሮቤል እንደገደላትና መቃብሩን ደግሞ ወስዶ ሊያሳየት ይገባ ነበር። ማለት ውስጧ አምኖ እንዲቀበል ማድረግ አለባት። እሷ እኮ ከሚራ ጋር ያን ሁሉ ነገር እየሰራች ያለሽው አሁን ላይ ከሚራ ጋር የሚተናነቁት እኮ እህቴ ሳራን ደብቃችኋታል፣ እህቴ ሳራን የሆነ ነገር አድርጋችኋታል ብላ ነው እንደዛ እየሆነች ያለችው። ለዛም ነበር እንግዲህ ዲያራ ራሱ ጥምድ አድርጋ ያዘቻት። ሚራ ምን ብላ ነበረ? ይኸውላችሁ ልኋና እያስመሰለች ነው እንጂ በጭራሽ ታማ አይደለም። ልኋና ማለት በጣም ጭራቅና አውሬ እንዲሁም ደግሞ ነብሰ ገዳይ ናት በማለት ስትነግራቸው አብራ ዲያራ እንግዲህ አዎ በእርግጥ ታስታውቃለች፣ እኔ ራሱ ሳያት በጭራሽ አልወደድኳትም፣ በዛ ላይ ደግሞ በጣም አውሬ ነገር ነች እያለች ነበረ። እንግዲህ በእርግጥ ዲያራ ለምን እንደመጠላት የሚታወቅ ነገር ነው። አድናንን በጣም ስለምትወደውና ስለምታፈቅረው፣ አድናን ደግሞ ልኋናን አጥቶ መኖር እንደማይችል ደጋግሞ ነግሯታል። እሷም ደግሞ ተደብቃ አድናን እንግዲህ ለልኋና እኔ ያላንቺ ሰው መሆን አልችልም፣ እኔና አንቺ አብረን ለመሆን የተፈጠረን ሰዎች ነን፣ ስለዚህ ከዚህ ወጥተን የራሳችን ህይወት መኖር መቻል አለብን እያለ ሲነግራት በተደጋጋሚ ፍቅሩንም ሲገልጽላ ሰምታ ነበረ። ለዛም ነበር እንግዲህ ጥምድ አድርጋ ልትይዛት የቻለችው። ታዲያ በሰዓቱ ልኋናን ይዞ ሆስፒታል ነበረ የገባው። ታዲያ እንግዲህ ታርቃኝም ሊረዳው በሚፈልግ ሰዓት ልኋናን በጭራሽ እንድትነካብኝ አልፈልግም፣ ልኋና ማለት የኔ ሚስት ናት፣ ሚስቴን ደግሞ ማንም ሰው እንዲነካት በጭራሽ አልፈልግም ሲለው ይህ ሰውዬ እውነት ጤነኛ አይደለም። እንዴት ነው ሰው ልጅቷ ታማለች፣ እንደዚህ ታማ እንኳን እንዴት ነው እንደዚህ እየጮህባትና እንዲሁም ደግሞ እንደዚህ አውሬና ጨካኝ ሆኖ እች ልጅ ባትታመም ነበረ የሚገርመኝ። ምክንያቱም እንዲሁም በጣም ጽኑ ናት፣ ሌት ተቀን ነው የምታለቅሰው፣ ሌት ተቀን ነው የምታዝነው
ነው። በዛ ላይ ደግሞ እሱ ሊረዳት ቀርቶ ይጮውባታል ጭራሹንም። ስለዚህ ከዚህ ሰውዬ ጋር ሆና እንዴት ነው ጤነኛ ልትሆን የምትችለው የሚለው ነገር እጅጉን በጣም አሳስቦታል። ታዲያ በሰዓቱ ሚራም እንግዲህ ሁሉም ሆስፒታል ስለሄዱ የታርቀይንና እንዲሁም ደግሞ የዲያራን ሻንጣ በመፈተሽ የሆነ ወርቅና እንዲሁም ደግሞ የተለየ ገንዘብ አገኛለሁ ያን ይዤ ደግሞ የምፈልገውን አይነት ገንዘብ ካገኘው ከዚህ ውልቅ ብዬ እሄዳለሁ ብላ እንግዲህ ቤቱን ምስቅልቅል አድርጋ እየበረበረች ነበረ። ግን ደግሞ ስትፈልግ ምንም ነገር አላገኘች። የሚገርመው ነገር እንግዲህ ሚራ ሰው እንደዛ ሆኖ እንኳን የምታስበው ስለ ራሷ ብቻ ነው። ራስ ወዳድነቷ ምን ድረስ ሊያደርሳት ይችላል ብላችሁ ታስባላችሁ ተወዳጆች? ታዲያ ምንም ስላላገኘሽ በጣም ነበር የተናደደችው። እነዚህ ናቸው ቆይ ዲያስፖራ ከአሜሪካ የመጡ ይሄን እቃ ሁላማ እኔም እኮ ሰልባጅም አለኝ እንደዚህ የተጠራቀመ ቆይ የሆነ ነገርማ አለ። ከዚህ ቤት እቃቸውን አላመጡትም እንጂ የሆነ ቦታ አስቀምጠውታል። ስለዚህ ያን ደግሞ ፈልጌ ከኔ ሚራማ የሚደበቅ ወይም ደግሞ የሚሰወር ምንም ነገር የለም አገኘዋለሁ ብላ ዝታ ነበር እንግዲህ ወደ ሆስፒታል እየሄደችው። ዳሪያን በሰዓቱ ሰራተኛቸው ሆስፒታል ገብታለች ብላ ለሚራ በነገረቻ ሰዓት አድናን ራሱን መቆጣጠር ስላቃተው እንግዲህ ዳሪያን ሲጥ አድርጎ ነበረ ሊገላት የነበረው። ምክንያቱም ለዋና ማለት የምወዳትና የማፈቅራት ሚስቴ እንጂ ሰራተኛ አይደለችም፣ ሰራተኛ የሚባል ነገር የለም በማለት ሲጥ ሲያረጋት በጣም ግራ ተጋብተው ነበረ። ማለት እንዴት ነው ሚራ ባሌ ነው ትላለች፣ እሱ ደግሞ ለዋና ሚስቴ ናት፣ የምወዳት ሚስቴ ናት ይላል። ይህ ነገር ቆይ ግን ምንድን ነው እኛ የማናውቀውና የተደበቀ ነገር አለ በማለት እንግዲህ በጣም ግራ ተጋብተዋል። ታዲያ ሚራን በደረሰ ሰዓት ይውላችሁ ለዋና ያውቃ እያስመሰለሽ እንጂ በጭራሽ ታማ አይደለም፣ በዛ ላይ ደግሞ አረመኔና ጨካኝ ናት በማለት እንግዲህ ዳሪያና እንዲሁም ደግሞ ሚራ እያሟት ነው የሚገኙት። ግን ደግሞ የዳሪያ ባል እንግዲህ ታርቀኝ በጭራሽ ልጅቱ አስመሳይም ውሸታማ አይደለሽም፣ ልጅቱ እጅግ በጣም የምታሳዝንና ልብ የምትሰብር ናት፣ በጣም ተጎድታለሽ በማለት እየነገራት ነበር። አረ እንዲያውም ደግሞ ይውላችሁ እኔ ሚስጥር ነው የምነግራቸው፣ ይህን ሚስጥር እንድደብቁልኝ እፈልጋለሁ፣ ግን ደግሞ ለዋና ማለት ነፍሰ ገዳይ ናት በማለት እንግዲህ ነፍስ እንዳጠፋሽ ሰው እንደገደለች ጭምር ነበረ እንግዲህ ስትነግራቸው አድናን የደረሰው። አድናን በደረሰ ሰዓትም ሲጥ አድርጓት ነበረ። ታዲያ በዚህ ጉዳይ ላይ ምን ሊፈጠር ይችላል ብላችሁ ታስባላችሁ ተወዳጆች? ቀጣይ እንግዲህ አድናን ሁሉንም አጥረግርጎ ከዛ ሆስፒታል ይወስዳቸዋል። ያው ለዋናም ስትነቃ ለልዋና ሁሉንም ሀቁን ሮቤል እንደገደላትና የቷን የሳራ መቃብር ደግሞ ያሳያታል እንድታምን ብዬ አስባለሁ። ያ ካልሆነ መቼም ቢሆን ልዋና ደህና መሆን አትችልም። ምክንያቱም እህቷን አሁንም ድረስ በህይወት እንዳለች ነው እየተሰማት ያለ። በዛ ላይ ደግሞ ማረፍ መረጋጋት አለባት። አድናንም ወደ ቀልቡ ይሄ አጉል ቅናተኝነቱንና ለህኝነቱን ትቶ ወደ ቀልቡ መመለስ አለበት ብዬ ነው የማስበው። ታዲያ እናንተ ምን የሚፈጠር ይመስላችኋል ተወዳጆች? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አብራችሁን ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።